ኢብኑል ቀይም የሚባሉ ታላቅ ኢማም ናቸው። ተደቡርን አስመልክተው ምን ይላሉ? ሚፍታሁ ዳሩ ሰዓዳ በሚባለው መጽሐፋቸው ላይ እኚህ ሰው ከቁርአን ጋር ለዘመናት የተኗኗሩ ሰው ናቸው። ታላቅ ኢማም ናቸው። ምንድነው የሚሉት? ለው ዓሊመ ናሱ ማ ፊ ቂራአት አልቁርአን ቢተደቡሪ ለሽተገሉ ቢሃ አን ኩሊ ማ ሲዋሃ ይላሉ። ቁርአንን በጥልቀት የመመርመር በጥልቅ አስተውሎት የማየት ጸጋውን ቢያውቁ ኖሮ ይላሉ ሁሉ ነገራቸውን እርግፍ አድርገው ትተው በዚህ ጉዳይ ላይ ብቻ ፎከስ አድርገው ይኖሩ ነበር ይላሉ። ምን ያህል ቢያውቁት ነው እንደዛ ይላሉ። አላህ እኮ በአጭር ቃል ገልጾታል። ምን አለ? ለው አንዘልና ሃዘል ቁርአነ አላ ጀበሊን ለረአይተሁ ኻሺዓን ሙተሰዲዓን ምን ኸሽየቲላህ ይላል። እንደ ምሳሌ አሁን ትልቁ ተራራ ምን ነው? ሂማሊያ ተራራ ነው አይደል? ለዚህ ተራራ ልክ እንደናንተ ኮንሸስ ሰተነው ይላል። አላህ ነው የሚለው ኮንሸስ ሰተነው ሃዘል ቁርአን ይሄን ቁርአን ነው የሚለው ይሄን ለው አንዘልና ሃዘል ቁርአነ አላ ጀበሊን በዚህ ተራራ ላይ ብንገልጸው ኖሮ ይላል ከቃሉ ክብደት የተነሳ ይላል ፍርክስክስክስክስ ብሎ ታያው ነበር ይላል። አየህ ሌላስ ቦታ ላይ ደግሞ ምንድነው የሚለው? ይሄን ቃል ይላል የዚህን ቃል ጥልቀት ተረድታችሁት ልመዝግበው ብትሉ ይላል ይሄ ዓለም ላይ ያሉት ውቅያኖሶች በሙሉ ወደ ቀለምነት ተቀይረው አሁን በዘመኑ ቋንቋ የፕሪንተር ቀለም ሆነው እንደማለት ነው። ልመዝግበው ብትሉ አለ አላህ Subhanahu Wa Ta'ala። ትንተናው ከማለቁ በፊት ምኑ ያልቅ ነበር አለ? ቀለሙ ያልቅ ነበር። ለው ካነ البحر مدادا لكلمات ربي لنفد البحر قبل أن تنفد كلمات ይሄንን ነው እኮ አስተውል የተባልከው። ይሄንን ነው እኮ ተደቡርና እንመርምር ያልን ያልነው እኮ ይሄንን ነው። በጣም ሀያል ነገር ነው።